ሰላም ጤና ይስጥልን ውድ የቀለም ቤተሰቦቻችን ቀለም የተማሪዎች የጥያቄና መልስ ውድድራችን ተጀምሯል። እንግዲህ በ2018 የመጀመሪያው በስቱዲዮ የምናደርገው ውድድራችን ነው። ከዚህ በፊት እንግዲህ ለመስቀል በዓል ወደ ወላይታ ሄደን ነበረ። በወላይታ የሚገኙ የተለያዩ ተማሪዎችን አግኝተን ከወላጆቻቸው ጋር በጣም ደስ የሚል የመስቀል በዓል የጥያቄና መልስ ውድድራችንን አድርገን ወደ ስቱዲዮ ተመልሰናል። እንዴት ናችሁ እንላለን። ዛሬም በጣም የሚያምሩ እንግዶች ያሉን ተማሪዎች፣ ተወዳዳሪዎች እንዲሁም ደግሞ እነሱን የሚደግፉ ተመልካቾችም እንደዚሁ አሉን። ስለዚህ ደስ የሚል ቆይታ የምናደርግ ነው የሚሆነው። እናንተ በየቤታችሁ ቁጭ ብላችሁ ደግሞ ዛሬ ላይ የተዘጋጁትን ጥያቄዎች እያያችሁ እየተመለከታችሁ እየሞከራችሁ ከኛ ጋር ቆይታ እንድታደርጉ እንጋብዛችኋለን። ሜሮ ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ አደርጋለሁ። እንደዚህ እንግዲህ መታችሁ መወዳደር የምትፈልጉ ተማሪዎች ሁላችሁም ከስር በመታዩት ስልክ ቁጥር አጭር የጽሁፍ መልእክት ብታደርሱን እዚህ ትመጣላችሁ። እናንተም አቅማችሁን ትፈትሻላችሁ። ተመልሰን ስንገናኝ የዛሬዎቹ ተወዳዳሪዎች እነማን ናቸው፣ ከየት መጡ የምንተዋወቅ ይሆናል። አብራችሁን ቆዩ። ተመልሰን ተገናኝተናል። እንግዶቻችን ቦታቸውን ይዘዋል። እስቲ አጨብጭቡላቸው በደንብ ለአራቱ። 2018 ከገባ አራት ሆኑ የተወዳደረ የመጀመሪያዎቹ ተወዳዳሪዎች እናንተ ናችሁ ማለት ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አዎ ደስ የሚል ድምጽ አላችሁ። አጨብጭቡላቸው በድጋሚ። እሺ ስለመጣችሁልን ከልብ አድርገን እናመሰግናለን። እንተዋወቅ አይደለ? ከማን እንጀምር? እሺ ተጋብዛችኋል። ከየት እንደመጣችሁ፣ ስማችሁ ማን እንደሚባል፣ ስንተኛ ክፍል እንደሆናችሁ በደንብ ድምጻችሁን ከፍ አድርጋችሁ እንተዋወቅ። እንጀምር ካንተ። ስሜ ናታኒም ተስፋ ይባላል። የመጣሁት ከቦሌ አራብሳ ትምህርት ቤት ነው፣ ክፍሌ 6። እሺ ናታኒም። እሺ ስሜ ብስራት ፍሳ ይባላል። የመጣሁት ከቦሌ አራብሳ የመጀመሪያ ደረጃ ትምህርት ቤት ሲሆን ክፍሌ ደግሞ 6ኛ ክፍል ነው። ናታኒም እና ብስራት ለሁለቱም አጨብጭቡላቸው በደንብ አድርጋችሁ። እንኳን ደህና መጣችሁ። ዛሬ ጥሩ ቆይታ ይኖራናል አይደለ? ከጥያቄና መልስ ውድድሩ ባሻገር ደግሞ በጣም በርካታ ሀሳቦችን እንለዋወጣለን፣ እናወራለን አይደለ? ጥሩ ደግሞ ትምህርት እንወስዳለን እርስ በራሳችን። በጣም ጥሩ። ዛሬ ከእናንተ ጋር ደግሞ የሚፎካከሩትን እንተዋወቅ። እሺ ስሜ ሀሴት አድርገው ይባላል። የሮቦት አንደኛና ሁለተኛ ደረጃ ትምህርት ቤት ተማሪ ነኝ። የ6ኛ ክፍል ተማሪ ነኝ። እሺ ሀሴት። ስሜ ቃል ኪዳን ሰለሞን ይባላል። የመጣሁት ከሮቦት አንደኛና ሁለተኛ ደረጃ ትምህርት ቤት ነኝ። 6ኛ ክፍል ተማሪ ነኝ። ቃል ኪዳንና ሀሴት ለሁለቱም አጨብጭቡላቸው። እንኳን ደህና መጣችሁ። በመምጣታችሁ ግን ምን ተሰማችሁ? እስቲ ከነ ሀሴት እንጀምር። እጅግ በጣም ደስ ብሎናል። ምን አይነት ጊዜ ይኖረኛል ብለህ አስበሃል? ደስ የሚል ጊዜ ይኖራል ብለን እናስባለን አይደለ? ከጥያቄና መልስ ውድድሩ ይሄ ማሸነፍ መሸነፍ የሚለው የመጨረሻ ጉዳይ ነው። እዚህ ስትመጡ መጀመሪያ እዚህ በመምጣታችሁ ራሱ እናንተ ጎበዞች ናችሁ። ደፍራችሁን አይደለ የመጣችሁት? በጣም ብዙ ተማሪዎች መምጣት ይፈልጋሉ ግን ስለሚፈሩ አይመጡም። እናንተ ግን በመምጣታችሁ ጎበዝ ትባላላችሁ፣ ጀግኖች ናችሁ ማለት ነው። ስለዚህ ጥሩ ጊዜ ይኖራችኋል። እንደዛ ነው የምታስቡት። እሺ እነ ያብስራስ እዚህ በመምጣቴ በጣም ደስ ብሎኛል። እሺ ጥሩ ጊዜ ማሳለፍ ይመስለኛል። እዚህ በመምጣቴ ደስ ብሎኛል እና ጥሩ ጊዜ አሳልፍ። በጣም ጥሩ፣ በጣም ደስ ይላል። እሺ ትምህርት ተጀመረ አይደለ? ትምህርት ተጀመረ። ያው እየተጋመሰ ነው አይደለ? እየተጋመሰ ነው ባይባልም ግን እየተንደረደራችሁ ነው። የ6ኛ ክፍል ተማሪ ናችሁ። ከ5ኛ ነው ወደ 6ኛ የመጣችሁት አይደለ? እስቲ ምን ይመስላል? በዛ ላይ ደግሞ የሚኒስትሪ ተፈታኝ ናችሁ አይደለ? እስቲ ስሜቱ ምን ይመስላል? ያው የ6ኛ ክፍል ተማሪ እንደሆናችን የብሔራዊ ፈተና ወይ ሚኒስትሪ እንደመፈተናችን ትኩረት ሰጥተን ልንማረው ልናጠና ይገባል እና አለመፍራት፣ ስንሰራም አለመፍራት እና በተገቢ ሁኔታ ማጥናት ነው በቃ። ስለዚህ ከዚህ ጀምራችሁ እያጠናችሁ ነው በደንብ በጥሩ ሁኔታ። እሺ ብስራት አንተስ? ያው እሱ እንዳለው ነው። የሚኒስትሪ ተፈታኞች ስለሆነ በተገቢ መማርና በደንብ ማጥናት ነው ያለብን እና በዛ ረገድ እየተዘጋጃችሁ ነው። በጣም አሪፍ። እናንተስ ሀሴት? ያው የ6ኛ ክፍል ተማሪዎች እንደመሆናችን መጠን ያው ሀገር አቀፋዊ የሆነውን ሚኒስትሪ እንወስዳለን። እያጠናን እየተወያየን ማሳለፍ ይኖርብናል። ያው በዚህ አጋጣሚ አስተማሪዎቻችንን ማመስገን እንፈልጋለን። ሌላ ምንም ነገር የለም። እሺ ቃል ኪዳንስ? ያው ሁሉም ገልጸውታል። የ6ኛ ክፍል ሚኒስትሪ ተፈታኞች ነን። ዘንድሮ እንግዲህ ጥሩ ውጤት ለማምጣት እየሰራን እንገኛለን። በክላስ ውስጥም በሙሉ እንደ 6ኛ ክፍል እያጠናን አብረን በህብረት እየሰራን እንገኛለን ትምህርት ቤት ውስጥ። ስለዚህ በጥሩ ሁኔታ እየተዘጋጃችሁ ነው። ቀደም ብላችሁ አይደለ? ሁልጊዜም ቀደም ብለን ነው አይደለ መዘጋጀት ያለብን በብዙ ነገር። እንደዛ ሲሆን ጥሩ ይሆናል። ያው ዛሬ ሁለት ሆናችሁ እንጂ ፈተና ላይ ስትቀመጡ አንዳንድ ብቻ ነው የምትቀመጡት አይደለ? ግን እዚህ ስትመጡ ደግሞ ሁለት መሆናችሁ አሁን ለምሳሌ በጣም ባትግባቡ እንኳን እንድትግባቡ ያደርጋችኋል።
በደንብ እንድትተዋወቁ፣ ሌላ ቀን የሆነ የከበዳችሁ ነገር ቢኖር ደግሞ እርስ በራሳችሁ እንድትረዳዱ ያግዛል አይደለም? ስለዚህ ለዛ ነው። ስላየናችሁ በጣም ደስ ብሎናል። ዛሬ ላይ የተዘጋጁትን ጥያቄዎች ለመመለስ ተዘጋጅታችኋል? በጣም ቀላል ጥያቄዎች ናቸው። ምክንያቱም ትምህርት ከተጀመረ ገና አሁን ጥቅምት ነው አይደለም? 2 ወር ብንል ራሱ ከመስከረም ጀምረን ብዙም አልተማራችሁ፣ የተወሰነ ነው አይደለም? ግን ደግሞ እንደ አጠቃላይ ክረምትም እያነበባችሁ ልትመጡ ትችላላችሁ። ቀለል ያሉ ጥያቄዎችን ነው እየሞከረን የምንሄደው። እሺ፣ ወደ መሀል ወደ ሁለተኛ ሴሚስተር ስንደርስ ቀለም ትንሽ ከበድ እያለ ጥያቄውም ከበድ እያለ ይሄዳል። ስለዚህ ዘና በሉ ለማለት ነው። በጣም ጥሩ። እንደምትመለከቱት 10 ጥያቄዎች አሉ፣ ትምህርታዊ ጥያቄዎች፣ እንዲሁም ደግሞ የምስል ጥያቄዎች አሉ። የምስሉት ጥያቄዎች እንግዲህ ትንሽ ዘና የሚያደርጓችሁ ወይም ደግሞ ያው አለ አይደለም ጥያቄው ቀለል እንዲል የሚያደርጉ ናቸው። ከዛ ውጪ ደግሞ 2 የስልክ ጥያቄዎች አሉ። እነሱ የምስል ጥያቄዎች ናቸው። በእናንተ በፈለጋችሁት ሰው በመረጣችሁት ሰው ተደውሎ የምንጠይቀው ነው። እነሱ ከመለሱ የምታገኙት ነው። ከዛ ደግሞ እዛ ደረጃ ደርሳችሁ ሁለታችሁም ወይም አራታችሁም እኩል ከሆናችሁ ምን እናደርጋለን? ያው ጥያቄና መልስ ውድድር ስለሆነ አንድ መለያ ይኖራል ማለት ነው። ስለዚህ ተዘጋጅታችኋል? በጣም ደስ ይላል። አጨብጭቡላቸው በደንብ አድርጋችሁ። በጣም ጥሩ። ያው ጥያቄና መልስ ውድድር ሲሆን ጥሩ እንዲሆን ሁልጊዜ ዕጣ እናዘጋጃለን እኛ። ዕጣውን ደግሞ ሀሴት እዚህ ጋር አለ፣ ያብስራ አለ። ሁለታችሁም እኩል ታወጡና ከዛ ማን ከማን ቀድሞ እንደሚጀምር ለመለየት ማለት ነው። ሁለታችሁ ውሰዱ። እሺ፣ 2 ቁጥር፣ አንድ ቁጥር። ስለዚህ የዛሬዎቹን ጥያቄዎች የምንጀምረው ከነማን ነው? ከነ ሀሴት ነው ማለት ነው። ከነ ሀሴት እንጀምራለን፣ ወደነ ብስራት እንመጣለን። 10 ጥያቄዎች አሉ ሀሴትና ቃል ኪዳን። ከነዛ ውስጥ የመጀመሪያ ጥያቄ ለእናንተ ጥያቄ ቁጥር ስንት ይሁን? ተመካክራችሁ መልሱንም ጥያቄው መምረጡንም ተመካክራችሁ። እሺ 1 የመጀመሪያ ጥያቄ። በጣም ጥሩ። ጥያቄ ቁጥር 1 ኮምፒውተር። ጥያቄ ቁጥር 1 ይሄ የምስል ጥያቄ ነው። ምስሉን ለአንዳችሁ ምረጡና መጥቻ ያሳያችኋለሁ። ለአንዳችሁ ማን ለኔ። እሺ፣ ስለዚህ ለሀሴት አሳየውና እና ይሄንን ያየኸውን ምስል አይተዋል አይደለ? ልመለስ ወደ ቦታዬ። እሺ፣ ስለዚህ ይሄ ያየኸውን ምስል ስሙን መጥራት አይደለም፣ በእንቅስቃሴ ነው መግለጽ። እሺ፣ ከዛ እንድትሞክር እናደርጋታለን። ስትዘጋጅ ንገረን። ሰዓት መቁጠር ይጀምራል። ዝግጁ ነህ? እሺ፣ ኮምፒውተር ሰዓት መቁጠር ይጀምር። እሷን እያየክ ማስረዳት። ማልቀስ ነው። እሺ፣ ኮምፒውተር መልስ እንከታተላለን። ማልቀስ። እሺ፣ አጨብጭቡላቸው። ቀላል ነው አይደል? በሚገባ። ከዛ ደግሞ ከቀላል ጥያቄ ሲጀመር ደግሞ ደስ ይላል አይደል? እሺ፣ በጣም ጥሩ። የመጀመሪያ ጥያቄ ተመልሷል። እነ ብስራት እየተወያዩ ነው፣ እነ ናታኒም እና ብስራት። እሺ፣ ከቀሩት ውስጥ በጣም ብዙ ጥያቄዎች አሉ። ጥያቄ ቁጥር ስንት ይሁን ለእናንተ ደግሞ? ጥያቄ ቁጥር 3። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 3 የሂሳብ ጥያቄ ነው። ሰዓት ከመቁጠሩ በፊት ትንሽ ሰዓት እንሰጣለን፣ ለሁላችሁም የደረሳችሁ የሂሳብ ጥያቄ ከሆነ ማለት ነው። ጥያቄ ቁጥር 3 አንድ ያልታወቀ ቁጥር በ20 ተባዝቶ 5 ሲደመርበት ውጤቱ ከ65 ያነሰ ነው። አንድ ያልታወቀ ቁጥር በ20 ተባዝቶ 5 ሲደመርበት ውጤቱ ከ65 ያነሰ ነው። ያልታወቀውን ሙሉ ቁጥር ሊተካ የሚችለው ቁጥር የቱ ነው? ሀ 6፣ ለ 4፣ ሐመርሃ 5፣ መ 2። ሰዓት መስጠት እንችላለን። ሰዓት ከመቁጠሩ በፊት ስሩ፣ በጋራ ስሩ። በጋራ የሂሳብ ጥያቄ ስለሆነ ትንሽ ሰዓት። ሌሎቻችሁ ዝም መሞከር ግን ባላችሁበት ትችላላችሁ። ድምጽ ግን መሰማት የለበትም። እሺ፣ ኮምፒውተር ሰዓት መቁጠር ይጀምር። 30 ሰከንድ አለ ለማንኛውም ጥያቄ። 30 ሰከንድ ውስጥ ከሚያልቅ ሞክራችሁ መመለስ ትችላላችሁ። መልሱ መ 2። እሺ፣ እንዴት መጣ? ምክንያቱም እዚህ ጋር እየተሰጠን ቁጥር
የማይታወቅ ቁጥር በ20 ተባዝቶ 5 ሲደመርበት ከ65 ውጤቱ ያነሰ ነው ይላል። እሺ ያን ስንሞክር 6 በ20 ስናደርገው ከ65 ያነሰ የበለጠ ነው እንጂ የሚሆነው። ከዛ 4ም በ20 ብናደርገው 80 ነው የሚሆነው ከ65 ያነሰ ነው። 5ም ብናደርገው ደግሞ 5 በ20 ደግሞ ብናባዘው 100 ነው የሚመጣው። ስለዚህ 2 በ20 ግን ስናደርገው 40 ይሆናል። 40 ላይ ሲደመር 5 ደግሞ 45 ነው። ከ65 ያነሰ ነው ማለት ነው። ስለዚህ መልሳችን መ2 በጣም ጥሩ። ኮምፒውተር መልስ እንከታተላለን። መ2 አጨብጭቡላቸው በደንብ አድርጋችሁ። ምን አልክ ያብስራ? ቀላል ነው አይደለ? መስራት አይጠበቅብንም ነው አይደለ? ግን ስትሰሩት ደግሞ ትነግሩናላችሁ እንዴት እንደሰራችሁት። ከዛ እዚህም ያሉ ታዳሚዎች እነሱ ያውቁታል ማለት ነው በዛ ረገድ። በጣም ጥሩ። ወደነ ሀሴት ነው የምንመጣው። ሀሴት ቃል ኪዳን ቁጥር 7 ጥያቄ ቁጥር 7 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 7 ቀላሉ ለእናንተ ነው። ስለዚህ አሁንም በድጋሚ ማን ያብራራ? አሁን ደግሞ እኔ። እሺ። ስለዚህ ለቃል ኪዳን አሳያታለሁ። ሁለቱም የምስል ጥያቄ ከነ ያብስራ አልፏል ማለት ነው አይደል? እሺ ቀላል ናቸው አይደለም? አዎ። እሺ ዝግጁ ስትሆኚ ንገሪኝ፣ ሰዓት መቁጠር እንዲጀምር። ዝግጁ ነኝ። ዝግጁ ነሽ? እሺ ኮምፒውተር ሰዓት መቁጠር ይጀምር። መሳቅ ነው እንደዚህ ነው ይመስልናል። ይመስላችኋል? እሺ ኮምፒውተር መልስ እንከታተላለን። መሳቅ። እሺ አጨብጭቡላቸው። እኔ ግን የመሰለኝ ክትክት ብላ ትስቃለች ብዬ ነበር ያሰብኩት። ያው እየሳቅሽ አይደል እንዴ ቃል ኪዳን? በጣም ጥሩ። እሺ በጣም አሪፍ። ሁለቱም የምስል ጥያቄ አለፋችሁ። ምን ላድርግ እንግዲህ ችግር የለውም። የእድል ነው፣ ምክንያቱም ቁጥሩን ያወጣ ነው ለዚህ ነው አይደለም? በጣም አሪፍ። እሺ ብስራት ወደ እናንተ እንመጣለን። ናታኒ ስንት አላችሁ? ጥያቄ ቁጥር 2 ጥያቄ ቁጥር 2 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 2 ጥያቄ ቁጥር 2 አይ ብላንክ ኮሜዲ ፊልም ላስት ናይት። አይ ብላንክ ኮሜዲ ፊልም ላስት ናይት። ኤ ዎች፣ ቢ ዎችስ፣ ሲ ዎችድ፣ ዲ ዎቺንግ። ሰዓት መቁጠር ይጀምር ኮምፒውተር። ሲ ዋችድ። ምክንያት አላችሁ? አዎ ምክንያቱም የሚለን አይ ብላንክ ላስት ናይት ነው የሚለው። ላስት ናይት ደግሞ ፓስትን ነው የሚያሳየን። ፓስትን ስንጠቀም ደግሞ ኢዲን ስለሆነ አድ የምናደርገው ለዛ ነው። ሲ በጣም ጥሩ። እሺ ኮምፒውተር መልስ እንከታተል። ሲ አጨብጭቡላቸው። በትክክል መልሰዋል አይደለም? በጣም ጥሩ ነው። ስለዚህ ቀላል ጥያቄዎች ናቸው። በጣም ጥሩ። እንሄዳለን ወደ ቃል ኪዳን። ጥያቄ ቁጥር 4 ጥያቄ ቁጥር 4 ኮምፒውተር ጥያቄ ቁጥር 4 አንድ ትርጉም ያለው የንግግር ክፍል የመጨረሻው ቅንጣት ዳሽ በመባል ይታወቃል። አንድ ትርጉም ያለው የንግግር ክፍል የመጨረሻው ቅንጣት ዳሽ በመባል ይታወቃል። ሀ ድምጽ፣ ለ አናባቢ፣ ሐመርሃ ምዕላድ፣ መ ስርወ ቃል። ሰዓት መቁጠር ጀምር ኮምፒውተር። እስተነጋገሩና ተመካከሩና መልስ ሰጡናላችሁ በጋራ። አንድ ትርጉም ያለው የንግግር ክፍል የመጨረሻው ቅንጣት ዳሽ በመባል ይታወቃል። መስርወ ቃል። እሺ የመጨረሻ መልሳችሁ ነው? አዎ። እስቲ ምክንያት አላችሁ? የላችሁ? እሺ ኮምፒውተር መልስ እንከታተላለን። ሐመርሃ ምዕላድ። እሺ እንቀጥላለን። አጨብጭቡላችሁ። እንቀጥላለን። እሺ የማይመለሱ ጥያቄዎች፣ ማንኛቸውም የማይመለሱ ጥያቄዎች ባትመልሱ፣ ሁሉንም ጥያቄ እኮ ላትመልሱ ትችላላችሁ፣ ግን የማትመልሷቸውን ጥያቄዎች ይዛችሁ ስትሄዱ በደንብ ለማንበብ ነው። እሺ ሌላ ነገር እንዳይሰማችሁ። እሺ በጣም አሪፍ። ወደነ ናታኒ ጥያቄ ቁጥር 5 ጥያቄ ቁጥር 5 ኮምፒውተር ጥያቄ ቁጥር 5 ጥያቄ ቁጥር 5 ለጥሩ ውጤት የሚገፋፋ ኃይል ዳሽ ነው። ለጥሩ ውጤት የሚገፋፋ ኃይል ዳሽ ነው። ሀ ታታሪነት፣ ለ ጊዜ፣ ሐመርሃ የዋህነት፣ መ ጨዋነት። ሰዓት መቁጠር ጀምር ኮምፒውተር።
ለጥሩ ውጤት የሚገፋፋ ኃይል ዳሽ ነው። 30 ሰከንድ አላችሁ። ቀስ ብላችሁ አስባችሁ የሞከራችሁ ነው እናንተ። ሀመር ውሃ ማለት ሀ ታታሪነት፣ ሀሌታ ውሃ ታታሪነት፣ ሀሌታ ውሃ ታታሪነት። እሺ ምክንያት አላችሁ? አዎ ምክንያቱም እስቲ ሌሎቹ ለምን አልሆኑ? ምክንያቱም ጨዋነት ማንነታችን ነው እንጂ ለጥሩ ውጤት ምንም አስተዋጽኦ የለውም። እሺ የዋህነት ደግሞ እሱም ማንነታችንን ነው የሚገልጸው። ጊዜ ደግሞ እሱን አላውቅም፣ ብቻ ግን ታታሪነት ደግሞ እኛ የምንሰራው ነገር ስንሰራ የምናገኘው ውጤት ነው ታታሪነት። ለዛ ሀሌታ ውሃ ታታሪነት። በጣም ጥሩ። ኮምፒውተር መልስ እንከታተል። ሀሌታ ውሃ ታታሪነት። አገጭላችሁ። በጣም ደስ ይላል። ምን እየተባባላችሁ ነው? እሺ ወደነ ሀሴት ጥያቄ ቁጥር 6 ጥያቄ ቁጥር 6 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 6 ጥያቄ ቁጥር 6 የመፈንቅል ክፍል ያልሆነው የትኛው ነው? የመፈንቅል ክፍል ያልሆነው የትኛው ነው? ሀ ሽክመት፣ ለ በከራ፣ ሐመር ውሃ ድጋፍ፣ መ ጥረት። ሰዓት መቁጠር ጀምር ኮምፒውተር። የመፈንቅል ክፍል ያልሆነው የትኛው ነው? ነብሻትም እየሞከሩ ነው። ቆንጆ ነው። ሰዓት አላችሁ። በደንብ ተመካከሩ። እሺ ሰዓት ሳልቅ አንድ መልስ። ሰዓት ሳልቅ አንድ መልስ። ለበከራ በከራ ቃል ኪዳን አይደለም ይሁን። እስቲ ምን መሰለሽ አንቺ እነዚህን ተመካከረን አስበን ትንሽ ግን ጥርጣሬ ይታያል አንቺ ላይ አይደለም? ሀሴት እርግጠኛ ነህ? እኔ እንጃ። ለበከራ ብላችኋል። እሺ ኮምፒውተር መልስ እንከታተል። ለበከራ አያ አይደለ? በጥርጣሬ ይመለሳሉ። ደግሞ ሰዓቱ ነው እኮ አይደለም? ሰዓት ቢሰጣችሁ በደንብ አስባችሁ፣ ግን እንኳን አልተሰጣችሁ ሌላ መልስ ልትመልሱም ትችላላችሁ አይደል? እሺ በጣም ደስ ይላል። በጣም በጥሩ ሁኔታ እየተፎካከራችሁ ነው። ጥሩ መልሶችን እስከነ ማብራሪያው እየሰጣችሁን ነው። ወደነ ናታኒም ነው የምንመጣው። የቀሩ 3 ጥያቄዎች ናቸው። ጥያቄ ቁጥር 8 እሺ ኮምፒውተር ጥያቄ ቁጥር 8 ሙስና ማለት ዳሽ ማለት ነው። ሙስና ማለት ዳሽ ማለት ነው። ሀ የሰዎችን የኑሮ ደረጃ የሚያሳድግ ግብረ ገባዊ ተግባር ነው። ለ የግለሰቦችን ፍላጎት የሚያሟላ ድርጊት ነው። ሐመራ የሰዎችን ክብር ከፍ የሚያደርግ ነው። መ የሀገርን ምጣኔ ሀብት ያሳድጋል። ኮምፒውተር ሰዓት መቁጠር ጀምር። ሙስና ማለት ዳሽ ማለት ነው። እስቲ በደንብ ምርጫዎቹን አይታችሁ መልስ ሰጡናላችሁ። ይሄው ሀ ሰዓታችሁ እንዳያልቃ የሰዎችን የኑሮ ደረጃ የሚያሳድግ ግብረ ገባዊ ተግባር ነው። የግለሰቦችን ፍላጎት የሚያሟላ ድርጊት ነው። ሐመር ውሃ የሰዎችን ክብር ከፍ የሚያደርግ ነው። ሰዓት ሳያልቅ ግን አንድ መልስ። ለ የግለሰቦችን ፍላጎት የሚያሟላ ድርጊት ነው። አይታይም እንዴ? ይታያል እኮ። ሰዓታችሁን ለመቆጠብ ካነበብኩኝ በኋላ ሰዓት ስለሚቆጠር ከምትጠይቁኝ ብታነቡ ይሻላል። እሺ ሰዓታችሁን ለመጠቀም ለምን ሆነ? ለግን ምክንያቱም ሌሎቹ አዎንታዊ ነገር ስለ ሙስና የምንለው ማጭበርበር ወይም የግለሰቦችን ብቻ ፍላጎት ነው እንጂ የሀገሪቱን አንድ ግለሰብ አሁን ለምሳሌ አንድ ግለሰብ የራሱን ፍላጎት ሌሎችን ፍላጎት ጥሶ የራሱን ፍላጎት ብቻ ቢያስጠብቅ ያ ሙስና ነው ወይም ሌላ አሉታዊ ድርጊት ነው ወይም መጥፎ ድርጊት ነው ማለት ነው። ስለዚህ ለ እርግጠኛ ናችሁ አይደል? እያለን እናታለን ከሆነ ይሆናል ካይሆነ አይደል? እሺ ኮምፒውተር መልስ እንከታተል። ለ አጨብጭቡላችሁ። በጣም ጎበዞች ሁለታችሁም ቀልጣፋ ናችሁ። 2 ጥያቄዎች ይቀሩናል። ወደ 2ቱ ጥያቄዎች ከማለፋችን በፊት ሀሴት ስስቅ ደስ ትላለህ። በጣም ቴንክ ዩ። ጥሩ ነው አይደለ? ደስ ይላል አይደለ? በጣም ሰውም ለማውራት ደስ ይለዋል። እሺ እስቲ ምንድነው የወደፊት ህልምህ ንገረኝ። ከዛ ደግሞ ተሰጥኦህ ምንድነው? ምን ስታደርግ ደስ ይልሃል?
በአሁን ሰዓት በልጅነቴ እግር ኳስ ስጫወት በጣም ደስተኛ ነው የምሆነው። ነገር ግን የወደፊት ህልሜ ናቹራል ሳይንስን በመምረጥ ሳይበር ሴኩሪቲ ባጠና በጣም ደስ ይለኛል። ለምን መረጥከው ግን እሱን? በኖርማል ክፍለ ጊዜም ስንማር ኮምፒውተር ክፍለ ጊዜ ዝም ይስበኛል። ይስባል በጣም። ስለዚህ እንደዛ ብትሆን ደስ ይልሃል? በጣም ደስ ይለኛል። በጣም ደስ ይላል። ከእግር ኳስ ውጪ ምን ያዝናናሃል ግን? መጽሐፎችን ማንበብ። ታነባለህ? ምን አይነት መጽሐፎች? ያው ትምህርታዊ የሆኑ መጽሐፎች። የትምህርታዊ መጽሐፎች። በጣም ደስ ይላል። በጣም ደስ ይላል። እሺ ቃል ኪዳንስ? እኔ ወደፊት መሆን የምፈልገው ሳይንቲስት ነው። ምክንያቱም ሳይንስ ያዝናናኛል፣ በጣም ነው የምወደው። ሳይንስ ይስበኛል። ተሰጥኦዬ ብዬ የማስበው ምናልባት መጨፈርና መስፈን። ዋው በጣም ደስ ይላል። ስለዚህ አንድ ሙዚቃ እንክፈትና እንወዛወዝ። ምን ባህላዊ ነው ዘመናዊ ነው? ባህላዊ። ባህላዊ። ስለዚህ እንሞክራ። አንድ አታሳይንም? ታሳይናለሽ? በጣም ደስ ይላል። እዛው እንዳለሽ ሙዚቃ ራሱ ባንከፍት እናጨበጭባለን ደመቅ አድርገን አይደለ? ተሰጧን እንይ አይደለ? ከዛ ጥሩ ከሆነች እንድትገፋበት እናበረታታታለን አይደለ? በጣም ጥሩ። ዝግጁ ነሽ? መስፈን ይሻለኛል። መስፈን ይሻላል? ከውዝዋዜ መስፈን ይሻላል? እሺ አንቺ ደስ እንዳለሽ። ስለዚህ ሁለት ሆነልሽ ማለት ነው፣ መስፈንና መጨፈር። እሺ ባይኔ ስሜ አልኩኝ ፍዝዝ ገና አንቺን ሳይ ለኔ አዲስ ነው ሂድ ጸባይ ባንድ እይታ ተዳክሜ አይኖችህን ባይኔ ስሜ ደጋገመኝ ልቤን እንዴት አዲስ ፍቅር አይነት ስሜት ቀልድ እንዳይመስልብኝ የወረት በዚህ አጭር ጊዜ ሰው ወደድኩኝ ማለት አግኝቼ ስለየ ጠፋረ ማመዴ ፍቅርህ ቤቴ ድረስ ተከተለኝ እንዴ በአንድ እይታ ወደድኩሽ ብል ይሆናሎይ ለሰሚውስ እውነት ይመስላሎይ በአንድ እይታ ወደድኩህ ብል ይሆናሎይ ልጠይቅ ይህ ስሜት ይዘልቃሎይ አይጣል ገና አይን አልጠግብሽ ብሏልና አይጣል ቤት ሰወር አድርጎታል ላንተን ማፍቀር። ስላደመጣችሁ አመሰግናለሁ። አጨብጭቡላት። ጎበዝ። አሁን እኔ ምን እንዳስተዋልኩ ታውቂያለሽ? ፈራሽ አይደለ? አዎ በቃ በጣም ፈራሽ። አሁን እዚህ በመምጣትሽ ደግሞ ብፈሪም ደግሞ አወጣሽው አይደለ? ነጥቡ ይሄ ነው። በደንብ አጨብጭቡላት በደንብ። እኛ እንደዚህ ያላችሁን ተሰጦች የተለያዩ ተሰጧችሁን እዚህ በቃ ቆማችሁ እንድታቀርቡ ድፍረቱ እንዲኖራችሁ ነው እሺ የምንፈልገው እንጂ አሁን ያንቺ ድምጽ እንደዚህ ነው ምናምን የሚለውን ለማየት ሳይሆን በቃ ድፍረቱ እንዲኖራችሁ እችላለሁ እንድትሉ። ደግሞ ቆንጆ ነው አይደል ድምጿ? አዎ አሪፍ ነው በጣም። በርቺ እሺ። እና ሳይንቲስትነቱና ሙዚቃው እንዴት ነው ይሄዳል? አይሄድም፣ ያው ግን አንድ ለማድረግ ሞክራለሁ። ይሄዳል ጎን ለጎን ችግር የለውም። እሺ አጨብጭቡላቸው። እሺ እነ ናታኒም ደግሞ እንግዲህ ጭፈራውን ልታሳዩን ትችላላችሁ አይደል? ማን ያውቃል? እሺ እናንተስ? ናታኒም ካንተን ጀምር። ምን መሆን ነው የምትፈልገው? በምን ትዝናናለህ? ምን ደስ ይልሃል? እኔ ወደፊት ያው በስፔስ ሳይንስ ላይ ነው መሰማራት የምፈልገው። ያው ስፔስ ሳይንስንም እንትን ስለምል የተለያዩ ሳይንስ ላይ ትኩረት ስለምሰጥ ስፔስ ሳይንስ ላይ ነው የምፈልገውና የሚያስደስተኝ። ስለዚህ የሚወሩ መጽሐፎችን ማንበብ፣ የተለያዩ ቪዲዮዎችን መመልከት ያስደስተኛል። በጣም ደስ ይላል። እሺ ብስራት? እኔ ሳድግ መሆን የምፈልገው ሶፍትዌር ኢንጂነር ሲሆን ሳደርገው ደግሞ የሚያዝናናኝ ነገር ኮምፒውተር ላይ አዳዲስ ነገሮችን መማር እና የኮምፒውተር እውቀቴን ማዳበር ደስ ይላል። ስለዚህ በአንጻሩ አራታችሁም ወደ ሳይንሱ ናችሁ አይደል? ስለዚህ ሳይንሱ ላይ በጣም አሪፍ ናችሁ፣ ጥሩ ናችሁ። እስካሁን ባለው በዛ ነው የምትቀጥሉት። በጣም ጥሩ። ያላችሁትን እንዳለ ለማድረግ ደግሞ ካሁኑ በደንብ እያጠናችሁ እየበረታችሁ ወደ ፍላጎታችሁ የሚቀርቡ ነገሮችን እየሞከራችሁ መሄድ አይደለም? እሱ ነው አይደለም መፍትሄው? በጣም ደስ ይላል። ለአራቱም አጨብጭቡላቸው። ለአራቱም ማን ላይ ነበር ያቆምነው? ረሳ ነው አይደል ጥያቄውን? እሺ እናንተ ናችሁ የመለሳችሁት ነው የምትመልሱት? እሺ ሁለት ጥያቄዎች አሉ። 9 10 ጥያቄ ቁጥር 10 ኮምፒውተር ጥያቄ ቁጥር 10
My father blank the plants yesterday. My father blank the plants yesterday. A. Watered. B. Are water. C. Is watering. D. Waters. ሰዓት መቁጠር ጀምር ኮምፒውተር። My father blank the plants yesterday. ኤ ወተርድ። A. ወተርድ። ለምን ሆነ ሀሴቲ? ሴንቴንሱ እንደምንመለከተው ከሆነ yesterday የሚገልጸው ፓስት የሆኑ ነገሮችን ነው። አር ወተር አይሆንም፣ ምክንያቱም እሱ የሚሆነው ለፕሬዘንት ኮንቲኒየስ ነው። እሺ እንትን በሉ ቃል ኪዳንም ሀሳብ ማቅረብ ከፈለግሽ ይሄ ነገር ኢዝ ወተሪንግም እንደዚህ ኮንቲኒየስ ላይ ነው የሚመጣው። ዲ ላይ ደግሞ ሲምፕል ፕሬዘንት ስለሆነ ኤ ወተርድ ነው የሚሆነው። ወተርድ ነው የሚሆነው። በጣም ጥሩ ኮምፒውተር መልስ እንከታተል። ኤ ወተርድ። አጨብጭቡላቸው። ያው ግልጽ ነው። ጥያቄ ቁጥር 9 ለነ ብስራት አይደለ? በጣም ጥሩ ኮምፒውተር ጥያቄ ቁጥር 9 ጥያቄ ቁጥር 9 አጣህ ብሎ አጣህም አገኘህም ካለ ወደድክ ብሎ ምን ይላል? አጣ ብሎ አጣህም አገኘህም ካለ ወደድክ ብሎ ምን ይላል? ሀ ወደድክም ጠላህም፣ ለ ወደድክ አዘንክ፣ ሐመርሃ ወደድክም አልወደድክም፣ መ ወደድክ አፈቀርክ። ሰዓት መቁጠር ጀምር ኮምፒውተር። አጣ ብሎ አጣህም አገኘህም ካለ ወደድክ ብሎ ምን ይላል? 30 ሰከንድ አለ። ቀስ ብላችሁ መልስ ትሰጡናላችሁ። እሺ ሰዓታችሁን እያያችሁ ሀ ወደድክም ጠላህም። ሀ ወደድክም ጠላህም። ሌላውስ? ምክንያቱም ለን ስናይ ወደድክ አዘንክ ነው። ሁለቱ ደግሞ የማይገናኙ ስለሆኑ እሱን እንተዋለን። ሐመርሃ ደግሞ ወደድክም አልወደድክም ነው የሚለው። በሱ ደግሞ ያልሄድንበት ምክንያት አጣ ብሎ አጣህም አገኘህም ከሆነ ያለው በሐመርሃ ከወሰድ ነው ደግሞ ጥያቄውን በሐመርሃ ከሰራ ነው አጣህም አላጣህም ነው የሚሆነው። እዛ ጋር ደግሞ ወደድክም አልወደድክም ነው የሚለው። ስለዚህ አጣህም አገኘህም የሚለው ጋር የሚመሳሰለው ወደድክም ጠላህም ነው። ጠላህም ነው። እርግጠኛ ናችሁ? እኔ አላውቅም። የመጨረሻ ጥያቄ ነው። እሺ ኮምፒውተር መልስ እንከታተል። ሀ ወደድክም ጠላክም። አጨብጭቡላቸው። ያው ስራ በረጅሙ ተነፈስክ። ጥያቄዎች አላለቁም አሉ እኮ አሉ። በጣም ጥሩ። ስለዚህ እስካሁን የነበራችሁ ነገር ቆንጆ ነው። የትምህርት ጥያቄዎቹ እንዴት ናቸው? ጥሩ ናቸው? ቀላል ናቸው ወይስ ያስተምራሉ? እንዴት ነው? ከባድ ናቸው? ቀላል ናቸው። አስተማሪም ጭምር ናቸው አይደለም? አሁን ባላችሁበት ደረጃ ወይም ደግሞ አሁን ጥቅምት ላይ ስለሆናችሁ እስካሁን በተማራችሁት ረገድ ጥሩ ናቸው? የሚመለሱ ነበሩ? በጣም ጥሩ። ውድ ተማሪዎቻችን እናንተም በየቤታችሁ ቁጭ ብላችሁ እንግዲህ እነ ብስራት የመለሱትን የተለያዩ ጥያቄዎች እንደሞከራችሁ ተስፋ እናደርጋለን። በቀጥታ የምናልፈው ወደ ምስል ጥያቄ ነው። ይህ ማለት በስልክ የሚመለስ ጥያቄ ነው። ተመልሰን ስንገናኝ በቀጥታ ወደዛ እናልፋለን። አሁንም በድጋሚ አብራችሁን ቆዩ። ስሜ ብሌን ሰይ ይባላል። የመጣሁት ከቦሌ አራብሳት የአንደኛና የመጀመሪያ ደረጃ ትምህርት ቤት ነው። የማቀርብላችሁ ግጥም ነው። የግጥሙ ርዕስ ህይወት እንደዋዛ። ጥንት አያቶቻችን ህመም ሲሰማቸው ጉድጉድ ይሉና ከዚያው ከጓዳቸው ዘወርወር ይሉና ደግሞ ከጓራቸው በተፈጥሮ እውቀት ተጠቅመው ባላቸው በጥስ ያደርጉና የሚያውቁትን ቅጠል አኘክ ያደርጉና ካስፈለገም ቀቀል በሽታ ደናሁን ትንካርህን ንቀል ብለው ያስወግዱት ነበር በማቃለል። ዛሬ ግን መድኃኒት ሐኪም ዶክተር ሞልቶ ሳይንስ ሕክምና በጥልቀት ተስፋፍቶ ነገር ግን ኤድስ ዓለምን ሲያዳርስ በተለይ አፍላውን ሲያጠቃ ሲጨርስ ህይወት እንደዋዛ ሲራግፍ እያየ ነው። ምንድነው ቸልታ ዝግታ ምንድነው? ቢቻል መዳኛውን እንፈልግለት ካልሆነም ጠቃቃ ንቁ እንሆንለት ለመኖር በህይወት። ስላዳመጣችሁኝ አመሰግናለሁ። በጣም ጥሩ። እኛም እናመሰግናለን። አጨብጭቡላት። አሁን የምስል ጥያቄ ላይ ነው የምንገኘው። የምስል ጥያቄ እንግዲህ የምንጀምረው ከነ ሀሴት ነው የሚሆነው ወይም ከነ ቃል ኪዳን። አንድ ሁለት አሉ የምስል ጥያቄዎች። ስለዚህ ሁለታችሁ ወሰናችሁ? እሺ ኮምፒውተር ጥያቄ ቁጥር 2 ይከፈት። ጥያቄ ቁጥር 2 ዋው! የእናንተን ዩኒፎርም ይመስላል ደግሞ ትንሽ አይደል?
አይደለ? ስለዚህ ይሄንን ጥያቄ አሁን ደውለን ለምናገኘው ቤተሰብ ተጋግዛችሁ ማስረዳት ነው። ስሙን ግን ከጠቀሳችሁ ነጥብ አይሰጣችሁ ማለት ነው። እሺ? ስለዚህ ዝግጁ ናችሁ? እንደውልና ሰላም ካልናቸው በኋላ ምን እናደርጋለን? ለእናንተ ነው የምንሰጠው። ድምጻችሁን ከፍ አድርጋችሁ ባላችሁ ደቂቃ ማስረዳት ነው። እሺ? ሌሎቻችሁ ዝም ትላላችሁ? ሄሎ ጤና ይስጥልን። አብሮ ይስጥልን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። እሺ ዛሬ የእናንተ ተማሪዎች እዚህ ይገኛሉ። በጣም ጎበዞች ናቸው። በጥሩ ሁኔታ ጥያቄ እየመለሱ ነው። እሺ አሁን ደግሞ አንድ የምስል ጥያቄ ይመለከታሉ። እሺ ይህንን የምስል ጥያቄ ያብራሩና እርስዎ ከመለሱ ባላቸው ነጥብ ላይ ይጨመርላችኋል ማለት ነው። መልካም። እሺ በጣም ጥሩ። ስለዚህ ተዘጋጅታችኋል? አዎ። እሺ ኮምፒውተር ሰዓት መቁጠር ይጀምር። እናንተ ድምጻችሁን ከፍ አድርጋችሁ አብራሩ። ትምህርት ቤት ለብሰን የምንሄደው ዩኒፎርም አጨብጭቡ። ዝም ብሎ ይባላል። በጣም ጥሩ። በጣም በቀላሉ ተመልሷል። እነ ሀሴትና ቃል ኪዳን ምን አይነት ተማሪዎች ናቸው የሚለውን በጥቂቱ እንውሰድና እንሰነባበታለን። እሺ ሀሴትና ቃል ኪዳን በጣም ጎበዝና አስተዋይ ልጆች ናቸው እና በትምህርታቸው በጣም ጀንትል ናቸው። ጎበዞች ናቸው። ነገር የምንጠብቅባቸው ልጆች ናቸው። በጣም ደስ ይላል። እኛም እንግዲህ ባቀረብናቸው ጥያቄዎች ላይ ጎበዝ መሆናቸውን እያየን እዚህ ደርሰናል። እናመሰግናለን ስላገኘኑት፣ ስለመለሱም እናመሰግናለን። እሺ መልካም ቀን። እሺ ለሀሴትና ለቃል ኪዳን በደንብ አድርጋችሁ አጨብጭቡላቸው። ቃል ኪዳንና ሀሴት በጣም በጥሩ ሁኔታ የስልክ ጥያቄ ተመልሶላቸዋል። በቀጥታ የምናልፈው ወደነ ብስራት ነው የሚሆነው። ጥያቄ ቁጥር 1 የምስል ጥያቄ ለእናንተ ነው። እሺ ኮምፒውተር ጥያቄ ቁጥር 1 ይከፈት። ናታሊ ከባድ ነው። አንገትህን ወዘወዝክ። ስለዚህ እስቲ አስቡ። ስሙን ሳትጠሩ እንዴት አድርጋችሁ ልታስረዱ ትችላላችሁ? አሁን ለምናገኛቸው ቤተሰቦች ግዴታ የትምህርት ቤት የሚለውን መጥቀስ አለባቸው እነሱ? አዎ ቦርሳማ የሴት ቦርሳ አለ፣ የወንድ ቦርሳ አለ፣ የመዘነጫ ቦርሳ አለ። የትምህርት ቤት ቦርሳ አይደለም? ያስማማናል አይደል? ስለዚህ ተዘጋጃችሁ? እንደውል እሺ። ቦርሳ የሚለውንም መጥራት የለባችሁም። ታውቃላችሁ አይደል? በተለየ መንገድ ለማስረዳት ሞክሩ። ሄሎ ሄሎ፣ ጤና ይስጥልን። አብሮ ይስጥልን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። እሺ ዛሬ እናንተ ተማሪዎች እዚህ ከኛ ጋር ይገኛሉ። በጣም በጥሩ ሁኔታ ጥያቄዎችን እየመለሱ እያብራሩልን ነው። አሁን ደግሞ አንድ የምስል ጥያቄ እየተመለከቱ ነው። አሁን ደግሞ አንድ የምስል ጥያቄ እየተመለከቱ ነው። እሺ ይሄን የምስል ጥያቄ ለእርሶ ያብራሩና እርሶ ከመለሱላቸው ነጥብ ያገኛሉ ማለት ነው። እሺ በጣም ጥሩ። ተዘጋጅታችኋል? ሰዓት መቁጠር ጀምር። ይጀምር። እሺ ኮምፒውተር ሰዓት መቁጠር ጀምር። ትምህርት ቤት ደብተር ይዘንበት የምንሄደው። ምናልከኝ? ትምህርት ቤት ደብተር ይዘንበት የምንሄደው። እሺ የምን የደብተር ቦርሳ የምንውልበት ቦታ ምንድን ነው የሚባለው? የምንውልበት ቦታ ማለት ትምህርት ቤት ሄዳችሁበት የምትሄዱት? አዎ ስሙን ጥቀሰው። የምን ቦርሳ? የምን የትምህርት ቤት ቦርሳ። እሺ ግን መጀመሪያ ትምህርት ቤት የሚለውን ተናገር። አይደለም ናታሊ? እሺ ከጻፍነው ላይ ግማሹን ጠቅሰው ነው ያስረዱት እና ከነጥብ አያያዝላቸውም። ምክንያቱም የተጻፈውን እንዳትጠቅሱ ተብለው ነበረ። እሱን እናዘግየውና ግን ብስራትና ናታኒ ምን አይነት ተማሪዎች ናቸው የሚለውን በጥቂቱ ግለጹልንና እንጨርሳለን። ብስራት በጣም ተማሪ ነው። አእምሮ የሆነ ነገሮችን የመረዳትና ቶሎ የሚገንዘብ ባህሪያቶች አሉት። ስለ ናታንም ብዙ ጊዜ የሚነግረኝ ጥሩነቱን ስለሚነግረኝ ነው ጓደኝነታቸውም የጸናው።
በጣም ጥሩ። ስለዚህ ናታንም በቤተክርስቲያን ምናምን ነው የማገኘው። እዛ ጋር የማየው እንዲሁ ደግሞ አይተሽንትን ነገር አለ አይደል? በቃ የሆነ ለልጄ ጓደኝነትን በቃ እንዲሁ በጣም ጥሩ። ያንተ አባት ነው። በጣም ሌላ ባክግራውንዱ ለቡድን በቃ እሱም ከሚያወራኝ ምን ከሚለው አኳያ ጥሩ በትምህርት የመረራራትና ጥሩ ደረጃ ላይ ያሉ ልጆች ናቸው። በጣም ደስ ይላል። በጣም ደስ ይላል። ስላገኘኖት እናመሰግናለን። መልካም ቀን ይሁንልዎት። ግን ጥያቄውን ቀይሬላቸውና አስተምራለሁ። እሺ፣ ችግር የለውም። እሺ፣ እናመሰግናለን። መልካም። እሺ፣ እሺ። እስቲ አጨብጭቡላቸው። የብስራት አባት እዚህ ስለሌሉ የቀለሜ ተማሪዎች የጥያቄና መልስ ውድድርን ህግ ስለማያውቁ ጥያቄውን ቀይሪላቸው ብለዋል። ጥያቄ ያው አይቀየርም አይደለ? እናንተ እዚህ ስላላችሁ ትረዱታላችሁ። ግን አሁን መውሰድ ያለባችሁ ደጋግሜ ተናገርኩኝ፣ የተጻፈውን ነገር ማንበብም አይቻልም መጥቀስም አይቻልም። ስለዚህ ጠቅሳችኋል አይደለ? ስለዚህ ተቀበሉታላችሁ። አጨብጭቡላችሁ። ከዛ ዞሮ ምን ሆናችሁ? እኩል ሆናችሁ ማለት ነው። አንድ የመለያ ጥያቄ ነው የሚኖረው። ስለዚህ ግዴታ ውድድር ስለሆነ አሁንም አንዳችሁ አንደኛ አንዳችሁ ሁለተኛ ትሆናላችሁ ማለት ነው። መለያ ስለሚያስፈልግ የመለያውን ጥያቄ እንደከፈት ነው ምንድነው የምታደርጉት? ጥያቄውን አይታችሁ እጅ ያወጣ መጀመሪያ ቅድሚያ እንሰጣለን ማለት ነው። ጥያቄውን አይታችሁ ተረድታችሁ እጅ ላወጣ እንሰጣለን። ከዛ በኋላ ደግሞ ለቀጣይ። እሺ፣ በጣም ጥሩ። ኮምፒውተር የመለያ ጥያቄ ላይ ደርሰናል። ስለዚህ የመለያ ጥያቄ ይከፈት። ጥያቄ ቁጥር 1 እሺ። እነ ብስራት እጅ አውጥተዋል። ከዛ እናንተ እሺ፣ ብስራት ስንት ይሆናል መልሱ? መልሱ የሚሆነው 240 ብር ነው። 240 ብር 40። እሺ፣ ሀሴት ሞክራችሁ? ቃል ኪዳን ስንት አላችሁ? 240 ነው። እሺ፣ መልሱን እንሰድና እንዴት እንደሰራችሁት እንወቅ። ከአንድ ወር በፊት ዋጋው 200 ብር የነበረ አንድ መጽሐፍ አሁን ዋጋው በ20% ቢጨምር የመጽሐፉ ዋጋ ስንት ነው? ወይም ስንት ይሆናል ነው? 220 ብር መቀየር ይቻላል? መልስ መቀየር ያ ሁለተኛ ነው የሰጠናችሁ። እሺ 400 እሺ ለ300 ብር ሀመርሃ 240 ብር 400 ብር እነ ብስራት 240 ብላችኋል። እስቲ እንዴት 240 ሆነ? ምክንያቱም መጀመሪያ ፐርሰንቱን ስናይ 20% ነው የሚለው። ፐርሰንት ደግሞ እስከ 100 ድረስ ስለሆነ 100% ለ20% እናካፍላለን ማለት ነው። ለ20% በመናካፍልበት ጊዜ 5 ይመጣል። ስለዚህ ከ200 ለ200 ለ5 ሲካፈል ነው ማለት ነው ዋጋው የጨመረው። ስለዚህ 200ን ደግሞ ለ5 ስናካፍል 40 ይመጣል። ስለዚህ በ40 ብር ነው የጨመረው። ስለዚህ 240 እሺ ሀሴት እናንተስ? ሁለተኛው መልስ ሳስቼን ኢኩዌሽን ሰራ ሳስቼን። ስለዚህ ልክ ናችሁ 240 ነው። እሺ መልስ እንመልከታ አይደለም? እሺ ኮምፒውተር መልስ እንከታተል። 240 በጣም ደስ ይላል አይደለም? ተማምነን ሲሆን ቆንጆ ነው አይደለም? ሀሴትዬ ምን ተሰማችሁ? ንገረኝ እስቲ። ጥያቄው አልቋል። ያው ነጥባችሁ ብስራትና ናታኒም 12 ነጥብ ላይ ናቸው። ቃል ኪዳንና ሀሴት ደግሞ 10 ነጥብ ላይ ናቸው። መጣችሁ በምስል ጥያቄ አሁን ቢመለስላችሁ በእርግጥም ያሸንፉ ነበር። ቅድም አንድ ጥያቄ ስለሳታችሁ ማለት ነው። በአጠቃላይ ግን ምን አይነት ቆይታ ነበራችሁ? ጥያቄዎቹ እንዴት ነበሩ? ምን ተሰማችሁ የሚለውን እንውሰድ። እሺ እዚህ በመቅረባችን በጣም ደስተኛ ነን። ያው ብዙ የምለው ነገር ባይኖርም እዚህ ለመቅረባችን ዋና ምክንያት የሆኑ መምህራኖቻችን ናቸውና እነሱ ማመስገን እፈልጋለሁ። እዚህ አሉ አይደለ? አዎ። እሺ እናመስግናቸው አይደል? እዚህ እናንተ ይዛችሁ ስለመጣችሁ እናመሰግናለን። ይሄን እድል ስላገኛችሁ አይደለ? ያው ባያመጧችሁ ደግሞ በሌላ ጊዜ ወይ ጊዜው ይረዝም ይሆናል መምጣታችሁ ላይቀር ይችላል። ግን እነሱ ደግሞ በተነሳሽነት እናንተን ይዘው መምጣታቸው ይመሰገናል። እሺ ስለዚህ በአጠቃላይ ጥሩ ቆይታ ነበረ። እጅግ በጣም ጥሩ ቆይታ ነበረ። ያው እዚህ ስለመጣ በጣም ደስተኛ ነን። እናመሰግንም እንፈልጋለን።
በጣም ደስ ይላል። እኔም በጣም ስላገኘኋችሁ ደስ ብሎኛል። እሺ ቃል ኪዳን እዚህ በመምጣታችንና እድሉን በማግኘታችን ትምህርት ቤታችንን መምህሮቻችንን በጣም እናመሰግናለን። ዋናው ነገር ማሸነፍና መሸነፍ ሳይሆን እዚህ እውቀት ቀስሞ መሄድ ነው። ዋናው ነገር ከስተታችን መማር ነውና እኛ በመሸነፋችን ብዙም ነገር አልተሰማንም። እንደ ሀሴት እንዳለው መምህራኖቻችንና ትምህርት ቤታችንን እናመሰግናለን እዚህ ይዛችሁ ስለመጣችሁ። በአጠቃላይ ደስተኞች ነበራችሁ? በጣም ደስ ይላል። እሺ ናታኒ እናንተስ? እዚህ ስለመጣን ደስ ብሎኛል። ጥያቄዎቹም ደግሞ አስተማሪና ቀለል ያሉ ጥያቄዎች ነበሩ እና ትምህርት ቤታችንና መምህራኖቻችንን እናመሰግናለን። ከቲቸር ጋር የመጣ ነውና ከግብረ ገብ ቲቸር ጋር እና እናመሰግናለን ትምህርት ቤታችንን አስተማሪዎቻችንን የማይገባ ነገር ስንጠይቃቸውም ደግሞ ጥሩ ማብራሪያ እየሰጡን ስለሚገኙ እናመሰግናለን። እሷም እዚህ ያለች አይደለ? እሷንም እናመስግናታ። እናመሰግናለን። በጣም ደስ ይላል። ስለዚህ ደስተኛ ነበርክ? እሺ ብስራት አንተስ? አንዴ አብስራ አንዴ ብስራት እያልኩክ አይደል? እሺ እዚህ መተን ስለተወዳደርን መምህራኖቻችንን በጣም ነው ማመሰግነው እና እዚህ መተን እዚህ መምጣታችን ዋና ሀሳብ ማሸነፍ ወይ መሸነፍ ሳይሆን እውቀትን ይዞ መሄድና ከስተት መማር ነው። ስለዚህ እናመሰግናለን። በጣም ጥሩ። እሺ ለአራቱም አጨብጭቡላቸው። ለአራቱም ሲመስለኝ እነ ቃል ኪዳን የመለያውን ጥያቄ ድጋሚ እየሰሩ መሰለኝ አይደለ? ስቴታችን እንደሆነ ይገኙ ነበር አይደለ? በጣም ጥሩ። እኛም ሀሳባችን ይሄ ነው። በቃ እሺ፣ ይሄ ማሸነፍ መሸነፉ ምናምን አይደለም። እናንተ በጣም በትክክል ተረድታችሁታል የዚህን ቦታ ማለት ነው። መታችሁ ጥያቄዎችን ይዛችሁ ፈተና ላይ ስትቀመጡ ከራሳችሁ ጋር ነው አይደለም የምትወዳደሩት። ብታሸንፉም ወይም ደግሞ መልስ ብታገኙም ባታገኙም ጥሩ ውጤታችሁ ጥሩ ቢሆንም ዝቅተኛ ቢሆንም ራሳችሁን ነው አይደለም የምትገመግሙ። እንደዛው ነውና እዚህ ደግሞ በጣም ጥሩ ቆይታ ነው ያደረጋችሁት። ሁለታችሁም በጣም ፈጣኖች ናችሁ። ሁለታችሁም ቡድኖች ደስ የሚል መልሶች ነው ያለው የሰጣችሁት። ማብራሪያችሁም በጣም ደስ ይላል። አክቲቭ ናችሁ። በዚሁ ነው መቀጠል ያለባችሁ። እሺ ሌሎች ተማሪዎች ደግሞ እናንተን አይተው እንዲቀጥሉ ማለት ነው። እኛ በጣም ደስተኛ ነበርን ስለመጣችሁ ስለተወዳደራችሁ ከልብ አድርገን እናመሰግናለን አራታችሁንም። ስለዚህ ያው የጥያቄና መልስ ውድድር መሆኑ ብቻ አንደኛ ሁለተኛ እንድናደርግ ስለሚያስገድደን ዛሬ እነ ብስራት አንደኛ ሆነዋል፣ 12 ነጥብ አምጥተዋል። በአንድ ጥያቄ ነው የተበላለጣችሁት። ስለዚህ የማበረታቻ ሽልማት እንሰጣቸዋለን። አጨብጭቡላቸው። ለሁለቱም በደንብ አድርጋችሁ አጨብጭቡላቸው። ብስራት እናመሰግናለን ስለመጣችሁ። ናታንም እናመሰግናለን። በጣም ጥሩ። እዚህ መምጣታቸው ራሱ ያሸልማቸዋል አይደለ? አዎ። እንዲሁም ደግሞ እነ ሀሴት 10 ነጥብ አምጥተዋል። በአንድ ጥያቄ ነው የተሸናነፉት። ለነሱ ማበረታቻ ሽልማት እንሰጣለን። በደንብ አድርጋችሁ አጨብጭቡላቸው። ይሄው ሀሴትዬ እናመሰግናለን። ቃል ኪዳን እናመሰግናለን። በጣም ጎበዞች። ውድ ተማሪዎቻችን እናንተም በየቤታችሁ ቁጭ ብላችሁ ዛሬ ላይ የተዘጋጁትን ጥያቄዎች የሞከራችሁ ከኛ ጋር ቆይታ ስላደረጋችሁ ከልብ አድርገን እናመሰግናለን። ሁልጊዜም እንደምንለው እንግዲህ እንደነ ሀሴት እንደነ ቃል ኪዳን እንዲሁም እንደነ ብስራትና ናታኒም እዚህ መታችሁ መወዳደር ከፈለጋችሁ ከታች በምትመለከቱት ስልክ ቁጥር 0909704096 ላይ ስማችሁን ክፍላችሁን እንዲሁም ደግሞ የት አካባቢ እንዳላችሁ አጭር የጽሁፍ መልእክት ብታደርሱን እንደዚሁ ደግሞ በተራ ወደዚህ መድረክ ትመጣላችሁ ትወዳደራላችሁ ማለት እንፈልጋለን። የዛሬው ቀለም የተማሪዎች የጥያቄና መልስ ውድድራችን እስካሁን የተከታተላችሁትን ይመስል ነበረ። ሳምንት ደግሞ ከሌሎች ተማሪዎች ጋር የምንገናኝ ይሆናል። እስከዛው ድረስ መልካም የትምህርት ሳምንት ይሆንላችሁ።